ሰላም ተማሪዎች እንደምን አላችሁ? ዛሬ የ2016 የታሪክ ትምህርት የዩኒቨርሲቲ መግቢያ ጥያቄ ቀጣይ ፓርት እንሰራለን። 51ኛው to which of the following is the concept of objectivity related with when applied to the study of history? A. Interpret events based on one's subjective experience. B. Explain change in a clear and logical manner. C. Avoid subjectivity on the part of the historian. D. Identify original sources by the historian. There are different key elements in the study of history. 11ኛ ክፍል እንደተማራችሁት ታሪክን ለማጥናት ኪ ኤሌመንትስ የሚባላሉ። አንደኛው ኪ ኤሌመንት የሚባለው እና ዲሲሲቭ የሚባለው ሶርስ ነው። ሌላኛው ፕሬዘንቴሽን ኦፍ ፋክትስ ኦን ፔፐር ነው። ሶስተኛው ኦብጀክቲቪቲ ነው። አራተኛው ደግሞ ሜተድ ኦፍ ሂስቶሪካል ራይቲንግ ነው። ሶ የጥያቄው መንፈስ ስለ ኦብጀክቲቪቲ ነው። ኦብጀክቲቪቲ ምን ማለት ነው? ይሄ ኦብጀክቲቪቲ የሚባለው ታሪክን ለማጥናት ኪ ኤሌመንት ብለን የምንወስደው ምንድነው? ፕሬዘንቴሽን ኦፍ ዘ ፋክትስ ዊዛውት ቢያዝ ማለት ነው። ሂስቶሪያኖች ፋክቶችን ያለምንም ቢያዝ ያለምንም ሰብጀክቲቪቲ የግልን ሐሳብ ባለመጨመር ፕሬዘንት ማድረግ አለባቸው። ቤዝድ ኦን ኤቪደንስስ ቤዝድ ኦን ፕራይመሪ ኤንድ ሴኮንዳሪ ሶርስስ። ስለዚህ እሱን የሚገልጸው የትኛው ነው? ምርጫ ሲ ነው። አቮይድ ሰብጀክቲቪቲ ኦን ዘ ፓርት ኦፍ ሂስቶሪያን። ይሄ ሐሳብ ኦብጀክቲቪቲን ይገልጻል ማለት ነው። ትክክለኛነት እንደማለት ነው። 52ኛ what is the significance of periodization in the historical studies? It helps to A. Trace continuities and changes through time. B. Make the work of history to screen usable sources. C. Distinguish professional history from popular history. D. Sort out factual details from factious narratives ይላል። እንግዲህ የዚህ ጥያቄ መልሱ ኤ ነው የሚሆነው። ፔሪዳይዜሽን is the practice of dividing the vast human past into smaller and manageable blocks of time. ፔሪዳይዜሽን ታሪክን ለማጥናት ጠቀሜታው ምንድን ነው? It helps us to divide a huge or a vast time to manageable time periods. It divides periods into decades, century, half a century and the like. So ሰፊውን ጊዜ በታይም ዲቫይድ በማድረግ ታሪክን ክሊርሊ አንደርስታንድ እናደርግ እንድናጠና ይጠቅማል ማለት ነው። ስለዚህ ኤ ትሬስ ኮንቲኒቲስ ኤንድ ቼንጅስ ትሩ ታይም የሚለው የፔሪዳይዜሽን ጠቀሜታ ይሆናል ማለት ነው። 53ኛ which of the following homo species are Acheulean tools associated ይላል። homo species are Acheulean tools associated ሆሞ አፍሪካንስ፣ ሆሞ ሃቢለስ፣ ሆሞ ኢሬክተስ፣ ሆሞ ሳፒየንስ ይላል። አቹሊያን ቱልስ የሚባሉ ስቶን ቱሎች አሶሴት የሚገናኙት ከማን ጋር ነው? ከሆሞ ኢሬክተስ ጋር ነው። ሆሞ ኢሬክተስ የተባለው የሰው ዘር ነው አቹሊያን ቱሎችን የሚጠቀመው። እንደገና ሆሞ ሃቢለስ ደግሞ የሚጠቀመው ስቶን ቱል ኦልድ ዋን ቱልስ ይባላል። ስለዚህ መልሱ ሆሞ ኢሬክተስ ሲ መልሱ ሲ ይሆናል ማለት ነው። 54ኛ which of the following is a characteristics of upper paleolithic? A. Composite tools made out of stone and bone. B. Lack of change in tool making techniques in Africa. C. Tools made out of metals like copper and bronze. D. Highly selective breeding of livestock ይላል። እንግዲህ ስቶን ኤጅ እንዳጠቃላይ አርኪኦሎጂስቶች በሶስት ይከፍሉታል። ኦልድ ስቶን ኤጅ ወይም ደግሞ ፓሊዮሊቲክ፣ ሚድል ስቶን ኤጅ ወይም ደግሞ ሜሶሊቲክ እና ኒው ስቶን ኤጅ ወይም ደግሞ ኒዮሊቲክ ተብሎ በሶስት ይከፈላል። እንደገና ኦልድ ስቶን ኤጅ ወይም ደግሞ ፓሊዮሊቲክ በሶስት ይከፈላል። ምን ተብሎ? አንደኛው አፐር ፓሊዮሊቲክ ላወር ፓሊዮሊቲክ የሚባለው የመጀመሪያው ነው። በመቀጠል ሚድል ፓሊዮሊቲክ እና አፐር ፓሊዮሊቲክ ተብሎ ኦልድ ስቶን ኤጅ ወይም ደግሞ ፓሊዮሊቲክ በሶስት ይከፈላል።
እና የጥያቄው መንፈስ አፐር ፓሊዮሊቲክ ካራክተሪስቲክሱ ምንድነው? በዚህ በአፐር ፓሊዮሊቲክ ወቅት ኮምፖዚት ቱሎች ኢመርጅ አድርገዋል። ኮምፖዚት ቱልስ ማለት የተለያዩ መሳሪያዎች በመጠቀም መሳሪያዎችን ማምረት ነው። የተለያዩ ሮ ማቴሪያሎችን በመጠቀም ለምሳሌ አንተር ቀንድን፣ ቦን አጥንትን እና ስቶን በመጠቀም ኮምፖዚት ቱሎች ፕሮዲውስ ይደረጉ ነበር። ሶ ይሄ ነው ዋናው መገለጫው። መልሱ ኤ ነው የሚሆነው። 55ኛ which one of the following explanation is not correct according to the theories of emergence of early states? A. Those who control trade routes became rulers. B. Successful military leaders became kings. C. Priests established political control in the name of gods. D. People who organize religious pilgrimages became leaders ይላል። ይሄ ደግሞ የዚህ ጥያቄ ኮንሰፕት ምንድነው የሚጠይቀው? ቲዮሪስ ኦን ዘ ፎርሜሽን ኦፍ ስቴትስ ነው። የስቴት አመሰራረት ቲዮሪዎችን ነው፣ መላምቶችን ነው የሚጠይቀው። እና ስቴት ተመሰረተ የሚባለው በተለያዩ ፋክተሮች ነው። እነዚህ ቤዚክ ፋክተሮች ምንም ናቸው ስንል ትሬድ አንደኛው ንግድ ነው። ንግድን የተቆጣጠሩ የንግድ መስመሮች የተቆጣጠሩ ፓወርፉል መርቻንቶች በሂደት ሊደር ሆኑ የሚል ቲዮሪ ነው ይሄ ባጭሩ። ሌላኛው አግሪካልቸር ነው። እንዲያውም ዘ ሞስት ኢምፖርታንት ፋክተር ፎር ስቴት ፎርሜሽን ኢዝ አግሪካልቸር ነው። የእርሻ ኢኮኖሚ ለስቴት መመስረት ለመንግስት መመስረት ዋና ፋክተር ተደርጎ ይወሰዳል። የእርሻ ስራን ኦርጋናይዝ ለማድረግ ሊደሮች ተመሰረቱ የሚል ቲዮሪ ነው። ሌላኛው የጦር መሪነት ዋር ሊደርሺፕ፣ ሪሊጅን የእምነት መሪዎች ፕሪስቶች በሂደት ንጉስ ሆኑ፣ መሪ ሆኑ። እንዲያውም የእምነት መሪዎች ንጉስ የሆኑባቸው ስቴቶች ቴዎክራቲክ ስቴትስ ይባሉ ነበር። የጦር መሪዎች በሂደት ንጉስ ሆኑ፣ ዋር ሊደርሺፕ። እነዚህ ቲዮሪዎች ናቸው። ባጭሩ ከዚህ ጋር የማይገናኘው የትኛው ነው ስል ዲ ላይ ያለው ነው። ፒፕል ሁ ኦርጋናይዝ ሪሊጂየስ ፒልግሪሜጅስ ቢኬም ሊደርስ፣ የእምነት ጉዞዎችን የሚያካሂዱ ሰዎች ኪንጎች ሆኑ የሚል ቲዮሪ የለም። ስለዚህ ይሄ አይገናኝም ማለት ነው። 56ኛ which one of the following was major achievement of Indus Valley civilization? A. The development of writing system. B. The construction of refined Buddhist templates. C. The development of urban planning techniques. D. The writing of complex legal code ይላል። መልሱ ሲ ነው የሚሆነው። The development of urban planning techniques። እንግዲህ የኢንዲያን ሲቪላይዜሽን ሜን አቺቭመንት የሚባለው አርባን ፕላኒንግን መሰረት ያደረጉ ከተሞች በቁፋሮ ሳይንስ ተገኝተዋል። ለምሳሌ አርባን ፕላኒንግ መሰረት ያደረጉ 2 ከተሞች ተገኝተዋል። እነዚህ ከተሞች ማን ይባላሉ? አንደኛው ሞሆንጆ ዳሮ ነው። ሁለተኛው ደግሞ ሀራፓ የሚባሉ ከተሞች ናቸው። እነዚህ ከተሞች የራሳቸው ሲቬሬጅ የነበራቸው፣ ድሬኔጅ ሲስተም የነበራቸው፣ ውሃ ተፋሰስ የነበራቸው እና ሬክታንጉላር ሼፕ የተሰሩ ነበሩ። ይሄ አርባን ፕላኒንግ ስታይል መኖሩ የኢንደስ ሲቪላይዜሽን ዋና መገለጫ ነው ተደርጎ የሚወሰደው ማለት ነው። ስለዚህ መልሱ ሲ ነው የሚሆነው። 57ኛ what was the major contribution of Greek civilization to western world? obviously የግሪክ ሲቪላይዜሽን the birthplace of western civilization ተደርጎ ይወሰዳል። የምዕራብ ስልጣኔ ዋና መነሻ ዋና መወለጃ ግሪስ ናት። በተለይ ደግሞ የዲሞክራሲ መነሻ ተደርጋ ትወሰዳለች። ኦብቪየስሊ የዚህ ጥያቄ መልስ የሚሆነው ኤ ነው የሚሆነው። አይዲያስ አባውት ዳይሬክት ፓርቲሲፔሽን ኦፍ ዲሞክራሲ፣ በተለይ የትኛው የግሪክ ስቴት ናት ዳይሬክት ዲሞክራሲ ኢንትሮዲዩስ ያደረገች ስንል አቴኒያ የምትባለዋ የግሪክ ሲቲ ስቴት ናት። በዚህ ነው የምታወሰው የጥንታዊ ግሪክ ስልጣኔ። 58ኛ what was the common achievement of the civilization of Egypt and Mesopotamia ይላል። A. the invention of technique for preserving the bodies of the dead. B. the development of writing system for administrative purpose. C. the construction of elaborate religious buildings using clay bricks. D. the invention of technique for purifying copper and iron ይላል። ሁለቱንም ተመሳሳይ የሚያደርጋቸው ጉዳይ ምንድነው? ራይቲንግ ሲስተም ነው። ኤንሸንት ኢጅፕቶች ሄሮግራፊክስ የሚባል ራይቲንግ ሲስተም ነበራቸው። ኤንሸንት ሜሶፖታሚያ ደግሞ
ኩኒፎርም የሚባል ራይቲንግ ሲስተም ነበራቸው። ስለዚህ መልሱ ዘ ኢንቬንሽን ኦፍ ዘ ቴክኒክ ኦፍ ራይቲንግ የሚለው ቢ ይሆናል ማለት ነው። ቢ ይሆናል ማለት ነው። 59ኛው which of the following characterizes feudal society in medieval Europe? እንግዲህ ፊውዳሊዝም የነበረው መቼ ነው? በዚህ በመካከለኛው ፔሪድ ወቅት ነው። ማለትም መካከለኛው ፔሪድ መቼ ነው? after the fall of the Western Roman Empire up to the beginning of capitalism። የዌስት ሮማን ኢምፓየር በ50ኛው መቶ ክፍለ ዘመን ፌል ካረገ እስከ ካፒታሊዝም መመስረት እስከ 16ኛው መቶ ክፍለ ዘመን መጀመሪያ ድረስ ያለው ፔሪድ ሜዲቫል ፔሪድ ይባላል። በዚህ ወቅት የአውሮፓ ማህበራዊና ኢኮኖሚያዊ ፖለቲካዊ ስርዓት ፊውዳሊዝም ይባል ነበር። እና የዚህ የፊውዳሊዝም ካራክተሪስቲክስ የትኛው ነው የሚለው ኤ ዘ ሪቫይቫል ኦፍ ፓትሮኔጅ ፎር አርትስ ኤንድ አርኪቴክቸር፣ ቢ ዘ ኤስታብሊሽመንት ኦፍ ሴንትራላይዝድ ኢምፓየርስ፣ ሲ ዘ ኤግዚስተንስ ኦፍ ላርጅ ኤንድ ፍሎሪሽንግ ትሬድ ሴንተርስ፣ ዲ ዘ ዲሰንትራላይዜሽን ኦፍ ስቴት ፓወር። ዘ ሴንትራል አውቶሪቲ ኦፍ ዘ ገቨርንመንት ዋዝ ዲክላይን ዲዩሪንግ ዘ ሜዲቫል ፔሪድ። በመካከለኛው ዘመን ወቅት በአውሮፓ የፊውዳሊዝም ፔሪድ ወቅት የማዕከላዊ ነገስታት ስልጣን የተዳከመበት ፔሪድ ነው። ልክ እንደ ኢትዮጵያ ዘመነ መሳፍንት ማለት ነው። እሱ ነው መገለጫው። ፊውዳል ሎርዶች ሰፊ የሆኑ ግዛቶችን ይዘው ሰፊ የሆኑ የእርሻ መሬቶችን ይዘው ከነሱ በታች ላሉ ሎርዶች ወይም ደግሞ ቫዛሎች መሬት ይሰጣሉ። መሬትን መሰረት ያደረገ ማህበራዊና ኢኮኖሚያዊ ስርዓት ነው። ማዕከላዊ ነገስታት ፓወራቸው የተዳከመበት ወቅት ነው። መልሱ ዲ ነው የሚሆነው ማለት ነው። መልካም 60ኛው ጥያቄ which of the following is correct about the Byzantine emperors? A they were both religious and political leaders, B their power was checked by Orthodox Church, C they exercised absolute power over their subjects, D their rule was based on the model of Athenian politics ይላል። እንግዲህ የጥንታዊ ሩለሮች በብዛት ፓወራቸው መሰረት ያደረገው ሁለት ጉዳዮች ላይ ነው። አንደኛ ፖለቲካል ፓወር አላቸው፣ እንደገና ዘዌር ሪሊጂየስ ሊደርስ ነው። የእምነት መሪዎችም ነበሩ በብዛት። ስለዚህ ጀነራል የሆነው መልስ ይሄን ማድረግ እንችላለን ማለት ነው ኤ። ነገር ግን የባዛንታይን ኢምፓየር ኢምፐረሮች አብሶሉት ፓወርም አላቸው። ይሄም ፓርትሊ ትሩ ነው፣ ትክክለኛ መልስ ነው። እንዳጠቃላይ ሞር ፕሪፈር የሚደረገው ኤግዛክት አንሰር ቦዝ ሃድ ሪሊጂየስ ኤንድ ፖለቲካል ሊደርስ የሚለው መልስ ይሆናል ማለት ነው ኤ። ስልሳ አንደኛው ጥያቄ why did the 1960 attempted coup against Emperor Haile Selassie fail ይላል። A there were disagreement between the coup leaders on what to do with Haile Selassie officials, B the coup leaders failed to secure support from the army and air force, C the coup leaders failed to secure control of the radio station and the imperial palace, D the coup leaders did not set up government immediately after capturing the power ይላል። ሉክ የ1960 የመፈንቅለ መንግስት ሙከራ በማን ተካሄደ ተብሎ አሁን በተደጋጋሚ ይጠየቃል። በመንግስቱ ንዋይና በግርማሜ ንዋይ በሁለቱ ወንድማማቾች። መንግስቱ ንዋይ ማን ነው? he was the commander of the imperial bodyguard የኢትዮጵያ የክቡር ዘበኛ ዋና አዛዥ ነው። ስለዚህ በ1960 መፈንቅለ መንግስት ሙከራ የተሳተፈው የኢትዮጵያ ሴኩሪቲ ፎርስ ማን ነው ሲባል የክቡር ዘበኛ ነው፣ ኢምፔሪያል ቦዲጋርድ የሚባለው። ለምን ፌል አረገ ቢባል it failed to join other military units such as the Ethiopian military army and the Ethiopian air force የኢትዮጵያ አየር ኃይልና የኢትዮጵያ ወታደራዊ ኃይል ከጎኑ ማሰለፍ ባለመቻሉ ምክንያት ነው ፌል ያደረገው። ስለዚህ የዚህ ጥያቄ መልስ የሚሆነው ቢ ነው ማለት ነው። The coup leaders failed to secure support from the army and the air force. 62ኛ which of the following initiatives of the Derg had a major socio-economic consequence of the peasantry ይላል። the land reform,
B. The literacy campaign. C. The nationalization of industries. D. The confiscation of extra house ይላል። ኦብቪየስሊ በተደጋጋሚ እንዳልነው የደርግ መንግስት ሜጀር ሪፎርም የሚባለው the most significant ሪፎርም የሚባለው የላንድ ሪፎርም ነው፣ የመሬት ተሃድሶ ለውጥ ፕሮግራም ነው። ስለዚህ መልሱ ኤ ይሆናል ማለት ነው። 63ኛው what was the major factor for the outbreak of the Ethio-Somalian War of 1977-78? የ1977-78 የኢትዮጵያና የሶማሌ ጦርነት ቤዚክ ኮዙ ምንድን ነው? the Italian claim the Somalian claim over the Ethiopian Somali regions ነው or the ሳይድባሪስ intention to create what's known as Greater Somalia የሳይድባሪ መንግስት ግሬተር ሶማሊያን የመመስረት ፍላጎት ነው፣ ወይም ደግሞ የኢትዮጵያን ሶማሌ ከኢትዮጵያ የመገንጠል ፍላጎት ነው። ኢትዮጵያና ሶማሊያ በ1977-78 ዓመተ ምህረት ጦርነት እንዲያደርጉ ዋና ምክንያት የሚባለው። ስለዚህ ኤ ዲፈረንስ ኦቨር ኢንተርፕሬቲንግ ዘ ቲቺንግስ ኦፍ ማርክሲስት ሌኒኒዝም ይሄ አይደለም። ሪቫለሪ ቢትዊን ዘ ቢ ሪቫለሪ ቢትዊን ዘ ቱ ካንትሪስ ኦቨር ዘ ኢሹ ኦፍ ጅቡቲ ይሄም አይደለም። ሲ ዘ ሪፐብሊክ ኦፍ ሶማሊያ ክሌምድ ዘ ሳውዝ ዘ ሶማሊያ ኢንሃቢትድ ቴሪቶሪስ ኦፍ ኢስት ኢትዮጵያ ደፍነትሊ ይሄ ነው ዋናው ኮዙ። ዲ ፐርሰናል አኒሞሲቲ ቢትዊን ኮሎኔል መንግስቱ እና ጀነራል ሰይድ ባሬ ይሄ አይደለም። ስለዚህ መልሱ ሲ ነው የሚሆነው። 64ኛ how did France punish Guinea for voting against continual political association with the former colonial master? A. Sponsoring a coup against Sékou Touré. B. Denying any form of assistance to the country. C. Establishing a rival government in France. D. Expelling Guinea from the French Union ይላል። እንግዲህ የፈረንሳይን ቻርልስ ዲጎሌ መንግስት ፕሮፖዝ ያደረገው ሪፈረንደም ኖ ብላ ሪስፖንድ ያደረገች ብቸኛዋ የዌስት አፍሪካ ስቴት ጊኒ እንደሆነች አይተናል በባለፈው በ1958 ዓመተ ምህረት እና ጊኒ ኖ ብላ ሪስፖንድ ካደረገች በኋላ ምን ኮንስኩዌንስ መጣባት ነው? ኮንስኩዌንሱ ፈረንሳይ ለጊኒ የምታደርገውን ቴክኒካል አሲስታንስ ሙሉ በሙሉ አቁማባታለች፣ ስቶፕ አድርጋለች። ስለዚህ እሱን የሚገልጸው የትኛው ነው? ቢ ነው። ዲናይንግ ኤኒ ፎርም ኦፍ አሲስታንስ ቱ ዘ ካንትሪ 65ኛ which of the following shows the continued influence of western countries over the economies of African countries after independence? A. The export of primary and industrial products to western countries. B. The dependence on infrastructure built by the West. C. The dependence on western models of education. D. The dependence on African countries on western loans ይላል። እንግዲህ ታስታውስ ከሆነ ቻፕተር ግሬድ 12 ቻፕተር 7 ላይ በ1980ዎቹና በ1990ዎቹ የአፍሪካን ዲቨሎፕመንት ስቲፍል ያደረጉ ያቀጨጩ ሁለት ጉዳዮች ምን ናቸው ስንል አንደኛ ድራውት ነው፣ ሁለተኛው ደግሞ ሎን ነው። ሎን ብድር ማለት ነው፣ ድራውት ደግሞ ድርቅ ነው። እነዚህ ለአፍሪካ ኢኮኖሚ ሳንካ የሆኑ የአፍሪካን ኢኮኖሚ ወደ ኋላ የጎተቱ ሁለት መሰረታዊ ፕሮብለሞች ናቸው፣ ፋክተሮች ናቸው። ምንና ምን? አንደኛ ድራውት፣ ሁለተኛ ሎን። ስለዚህ የዚህ ጥያቄ መልስ የሚሆነው ዘ ዲፔንደንስ ኦፍ አፍሪካን ካንትሪስ ኦን ዌስተርን ሎንስ የሚለው መልስ ይሆናል ማለት ነው። 66ኛ which of the following was the characteristics of COPs in African politics after independence? A. Although COPs were instrumental in removing authoritarian leaders, the regimes that replaced them brought very little change. B. Although COPs were carried out by the military, the latter proved a revolutionary force of change in many African countries. C. Unlike COPs carried out in former French colonies, COPs in former British colonies succeeded in bringing change to African politics. D. COPs carried out by junior officers were successful in bringing change than COPs led by generals. Look, የዚህ ጥያቄ መልሱ ምንድነው? እንግዲህ ከነጻነት በኋላ በአፍሪካ የተለያዩ ኮፖች ነበሩ። ዜሮ ኮፕስ ኤንድ ካውንተር ኮፕስ። አብዛኞቹ የአፍሪካ ሀገራት ወታደራዊ መፈንቅለ መንግስቶችን አስተናግደዋል እና ኦልሬዲ መፈንቅለ መንግስት አራጊዎቹ ምክንያት የሚያደርጉት በአፍሪካ የነበረውን ኮራፕሽን
ዲክታተርሺፕ ነው። ሆኖም ግን እነሱም ስልጣን ላይ ከወጡ በኋላ ዘይ ዘምሰልቭዝ ዌር ዲክታተርስ ኤንድ ኮራፕትስ ፈላጭ ቆራጮችና ኮራፕቶች ነበሩ። እሱን የሚገልጸው ሀሳብ ምን ነው? ኤ ነው። ኤ although cops were instrumental in removing authoritarian leaders, the regimes that replaced them brought very little changes. ምንም አይነት ለውጥና ወይም ደግሞ ቢያመጡም ትንሽዬ ለውጥ ነው ለዛ በመፈንቅለ መንግስት ስልጣን ላይ ወጡ የአፍሪካ መሪዎች። What was the major political agenda of the transitional period from 1991 to 1994 ይላል in Ethiopia? A, finding a new foreign partner to help with economic and social recovery after decades of war. B, establishing an Ethiopian army on the basis of ethnic and regional representation. C, transforming the country from centralized command economy to one based on the principles of market liberalism. D, developing a constitution that would guarantee both the democratic rights of individuals and groups. Developing a constitution. ይሄ ነው ኮንስቲቱሽን ዲቨሎፕ የማድረግ ስራ ዋናው የገቨርንመንት ተግባር ነበር። በዚህ ወቅት በዚህ የትራንዚሽናል ገቨርንመንቱ ተግባር ነበር። ስለዚህ ዲ ኤግዛክት አንሰር ይሆናል ከተጠቀሱት አማራጮች። the following countries did ኢትዮጵያ ቴክ ፓርት ኢን ዘ ዩናይትድ ኔሽን ሊድ ፒስ ኪፒንግ ሚሽን ይላል። ዚምባብዌ፣ ሴራሊዮን፣ ላይቤሪያ፣ ቻድ። ኢትዮጵያ የሰላም አስከባሪ ኃይሏን የላከችው ወደ የትኛው አፍሪካ ሀገር ለማለት ነው? ወደ ላይቤሪያ ነው። ሌሎች እነማን ናቸው ሲባል ደግሞ ኮሪያ አለች፣ ሱዳን፣ ሩዋንዳ፣ ኮንጎ። እነዚህ ኢትዮጵያ የሰላም ማስከበር ስራ የላከችባቸው የሰላም አስከባሪ ወታደሯን የላከችባቸው የአፍሪካ ሀገራት ናቸው። which of the following 69ኛው ጥያቄ which of the following features of indigenous knowledge has potential to contribute to overall development of society ይላል። A, its sense of superiority. B, its unchanging nature. C, its disregard for morality. D, its holistic nature. ኦቨርኦል ዲቨሎፕመንት እንግዲህ የተለያዩ ካራክተሪስቲክሶች አሉት ኢንዲጂነስ ናውሌጅ። አንደኛው ሆሊስቲክ ነው። ኢትስ ሆሊስቲክ ማለት ኢት ኢንክሉድስ ኦል አስፔክትስ ኦፍ ሂውማን ላይፍ እንደማለት ነው። የተለያዩ ሂውማን ላይፍ አስፔክቶችን ማካተት መቻሉ ሆሊስቲክ ኔቸር ኦፍ ኢንዲጂነስ ናውሌጅ ነው። ኢንዲጂነስ ናውሌጅ ነው። ስለዚህ ዲ ይሆናል ማለት። ሌሎች ካራክተሪስቲክሶች አሉ። ኢንዲጂነስ ናውሌጅ ኢዝ ሎካል፣ ኢንዲጂነስ ናውሌጅ ኢዝ ኮሙሌቲቭ፣ ኢንዲጂነስ ናውሌጅ ኢዝ ሆሊስቲክ። ሌሎች ካራክተሪስቲክሶች አሉ። እነሱ ምንድን ናቸው የሚለውን አንደርስታንድ አድርጉ። ሰባኛው which is one of the following is not an example of cultural heritage? The Palace of Abba Jifar. B, Halala Kella of Doro. C, the ሰሜን ናሽናል ፓርክ። ዲ, the አልነጃሽ ሞስኪ ይላል። የዚህ ጥያቄ መልስ የሚሆነው ሰሜን ናሽናል ፓርክ ነው የሚለው። ሄሪቴጅ በሁለት እንደሚከፈል ተምራችኋል። አንደኛው ከልቸራል ሄሪቴጅ ነው፣ ሁለተኛው ደግሞ ናቹራል ሄሪቴጅ ነው። ከልቸራል ሄሪቴጅ ስሙ እንደሚያመለክተው በሰዎች ፕሮዲዩስ የተደረገ የሰዎችን ትራዲሽን የሚያመለክት ነው። ናቹራል ሄሪቴጅ ደግሞ ኔቸርን ሪፍሌክት የሚያደርግ ነው። የሰሜን ብሔራዊ ፓርክ ናቹራል ሄሪቴጅ ኤግዛምፕል ነው። መልካም፣ ለዛሬው የ2016 የታሪክ ትምህርት የዩኒቨርሲቲ መግቢያ ጥያቄ 20 ጥያቄዎችን ሰርተናል። ማለትም ከ51 እስከ 70። የሚቀጥለው ደግሞ ቀጣይ ፓርቶችን እንሰራለን። እንደተለመደው ይሄን ቻናል ላይክ፣ ሼር እና ሰብስክራይብ ማድረጉን አትዘንጉ። ስለነበረን ጊዜ አመሰግናለሁ።